እንጭጭ ልፋጭ ላጫ ሰው ተናጋሪ ያደርገው እንኳን አልናገር ኤው ተንበርክኬ ነው የምጠይቅሽ ወደ ፍቅረኛሽ ፈጠና ባይፈጥን ጥሩ ነው። እኔ ምንም አገና ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደግ እንደምትሆኑልኝ ተስፋ አደርጋለሁ። እኔም በጣም ደህና ነኝ እግዚአብሔር ይመስገን። አሁንም እንደባለፈው ለእናንተ ያልኳቸው ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ። መጀመሪያ ግን ሰብስክራይብ ማድረግ እንዳይረሳ፣ ሼር፣ ላይክ፣ ኮሜንት አንዳንድ አስተያየት ካላችሁ ጻፉልኝ። እንሂድ ወደ መጀመሪያው ቪዲዮአችን። ሰሞኑን በብዛት ሲዘዋወርና በጣም ብዙ ሰው ያነጋገረ በጣም ቫይራል የወጣ አንድ ቪዲዮ ነበረ፣ ፕራንክ ቪዲዮ ማለት ነው፣ ቤት ውስጥ የተሰራው። እሱን አይተን እንምጣና የራሳችን አስተያየት እንሰጥበታለን። እኔ ምንሽ አሁን ኮሌጅ ሁለት ወር ነሽ? ነው ሶስት ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈለገሽ ነው አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው፣ አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሁን። አንዳንድ ጊዜ ትንሽ ለኔ ብታስቢ ወጥቼ ተሮርጬ ነው የማመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። ከምር ነው ምን ማለት ነው የመረኝሽ? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስሽ ነው? አይ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሽ፣ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። እንዴ ምን እንደሚያስለቅስሽ? ኧረ እኔ አላለቀስኩም። ለምን አለቅሳለሁ? ምን እንደሚያስለቅስሽ? አላለቀስኩም። እንዴ ሁለት ልጅ አለ አይደል? እሱ ቻለ እንደገና አንቺ ተደረበሽ። ሁለተኛ አንድ ወለድ ይቆያል አልኩ ነበር እኔ። አንተ ነው ሁለተኛ አንድ ወለድ ያልኩህ እኮ ነው። ወለድ ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ፣ ካልሆነ ደግሞ ማጥቶች ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ ያለቀሽ ምን? አለቀስኩም። አንቺ ስቀልብ ፕራንክ ነው። እንግዲህ ቪዲዮን ያላየ ሰው አለ ብዬ አላስብም። በጣም ቫይራል ወጥቶ በጣም ብዙ ሰው አይቶታል። ፕራንክ በዚህ ልክ በጣም ይከብዳል መጀመሪያ። ከዛ ደግሞ ፕራንክ የሚደረግበት መንገድና ፕራንክ የምታደርገውን ሰው መለየትም በጣም አስፈላጊ ነው።
የሁለት ወር አራስ በዚህ ልክ ማስደንገጡና በዚህ ልክ ማስለቀሱ ፕራንክ ነው ወይስ የሞራል ጨዋታ ነው? እኔ ቪዲዮ መስራት ከፈለገ አንድ ሰውዬ ቪዲዮ የሚሰራበት ኮንተንት አያጣም። ልጅ የሚያክልን ጸጋ ሰጥተው ምትበላውንና ምትጠጣውን በዚህ ልክ ሰውም አንዳንዱ የሚያስበው ቫይራል ከመውጣትና ፎሎወር ከመሰብሰብ አንፃር ነው እንጂ ከዘው ክብርና ከሞራሊቲ አንፃር ማሰቡም እየተተወ ነውና ባይሆን ጥሩ ነው ባይ ነኝ። ለዚህ መካሻ የሚሆን አንድ ቪዲዮ ደግሞ እንይ። ጋጦት ፕራንክ አድራጊዎችን እንዲህ ተገቢውን ቅጣት በመስጠት ኃላፊነታችን እንወጣ ይላል። እንየው። አባት አበባ ልሰጥክ ነበረ። ያምሻል ከሰው ጋር ነው አሰቡ። አይ ጀስት ለቲክቶክ ነው ኖርማል ነው። ወረጋጂ ከሰው ጋር እያልኩሽ ይደብርሻል። ኧረ ምን አጋጋማ ነች። በእኔ አንደኛ ምናልባት እኮ አሁን ከፍቅረኛው ጋር ነው እየሄደ ያለው ወይም ደግሞ እየተዝናኑ እያወሩ ምናምን ያሉት። ጠቃ ግብት ብላ አበባ ልሰጥክ ነው። እንሂድ ወደ ቀጣይ ቪዲዮ። የደብተራ ልጅ ፍቅረኛህን ላሽ ስትላት እንየው። ያንቺ ልጅ ነገር በቃ ስርችትን ያለኝ ከዚህ በኋላ አላቅሽም፣ አታውቂኝም። በቃ እኔን አታውቀኝም? አዎ በቃ እርግጠኛ ነህ? አዎ ተለያይተናል። በቃ ከዚህ በኋላ አባቴ መቼ ምን ሊያደርግ እንደሚችል ማስተባት የመጡ ይምጣ፣ በቃ የመጡ ይምጣ። በቃ ከዚህ በኋላ አበደ። በቃ ሄደች። እንዴ ከምን ደርሳ መርጌታን ስራ አስጀመረቻቸው። የኔ ፍቅር ይኸው ተንበርክኬ ነው የምጠይቅሽ፣ ወደ ፍቅረኛሽ ተመለሽ። ህይወት ያላንቺ ከባድ ናት። አዩዋት። አዎ እንታረቅ። ከመቼው ደርሳ አባቷን ስራ አስጀመረቻቸው አለ። እንሂድ። ውሽማው ባሊ መጣ ደበል ሳንሰግበስገብ አንተ አስመሳይ። እኔ ላይ እንደዚህ ታረጋው። ሄሎ ይላ ኧረ ጎረቤት እየተጋደሉ ነው፣ ድረስላቸው ቶሎ በል። ምን ሆነሽ ነው? ያምሻል ነው ልቀቀኝ። ሄሎ ያሙ ኧረ እባክህ ጎረቤት ሊገላት ነው፣ ቶሎ ድረስ። ቶሎ ኧረ እባክህ ሌላ አንደኛ እንዴ እሱ ተደብቆ ሰውን ሰብስበው ልክ ከውጭ እንደመጣ ሰው ነው እንግዲህ ማገላገልን የጀመረውና ደግሞ አንደኛ ነበር በማገላገል። ባልየው ነበር ያዘው። ልበውሽማ እንዴት እኔ ላይ እንደውን ካላወቀማ ነው ቆየሳ ያላየው መስሎሽ ነው? ጋር ስታደርጊ የነበረውን ነገር ነው። የአይን ውስጥ ገብቶበት እኮ ያው ምን ፈጠና ባይፈጥን ጥሩ ነው። እኔ ምንም ነገር ሳያጣራ የሆነ ነገር ካደረገው በኋላ ፈጠና። አንዳንዴ ምንም መረጃ ሳይኖርህ ዝም ብለህ ይሆናል ብለህ የምታደርገው ነገር እንደዚህም ሊያስከትል ይችላል። እንዴ ታናሽ ወንድምህን ማት ስታስጠና ለዚህ ጋር እንዳለ አይደለ? ከአንድ ላይ አንድ ነው የምትቀንሰው፣ ከነበረ አንድ ላይ አንድ ነው የምትቀንሰው። ስንት ነው የሚመጣው? አንተ ያማል እንዴ? አንድ አለ ከአንድ ላይ አንድ ቀንስ፣ ስንት ነው የሚመጣው? አንድ። እሺ ቆይ ለመጨረሻ ጊዜ ነው ማስረድ።
እሺ ይኸውልህ ይሄ ሳምቡሳ አለ ይሄን ሳምቡሳ አየው ይሄን በላሁት አንድ ሳምቡሳ ነበረ በላሁት አሁን ምን ቀረ ዘይት ቀላላስ አንድ ሲቀነስ አንድ እያላስቸገረውና በሳምቡሳ ምሳሌነት አስረዳ። አንድ ነበረ በላሁት ምን ቀረ ዘይት እንዴ ኦኬ You got me ናይዳለች እኮ ነው ምንድነው የምትጠብቁት ቶሎ በል ሰላም ነው ቆንጆ ሰላም እንዴት ነሽ አላው ሰላም ነው አላው አመሰግናለሁ እኔ ደግሞ ቤቱ አንቺ ራስ ደስ ያለሽ በጣም አመሰግናለሁ ምን መሰለክ የሆነ ልጅ እኮ ቀጥሮ ምግብ እየበላሽ ጠብቂኝ ብሎ በአጋጣሚ ብር አልያዝኩም አላሽም አንድ ከፍልልሽ ፈልገሽ ነው እንዴ በደስታ ነው እንጂ እንዴ ከፈልክልኝ ደግሞ ስልኬን ሰጠና እናውራለን ኧረ እባክሽ እንዴ በደስታ ደስ ብሎኝ ነው የምከፍለው እሺ እኔም ደስ ይላል ደስ ብሎኝ እኔም ደስ ብሎኝ እሺ እሺ አመሰግናለሁ ችግር የለም እንዴ ደሞ ለመክፈል እንዴ We don't need no money honey you and I what we've got together ደሞ ሂሳብ አልሰጠሽም እንዴ ማለት ልጁ ከፈለሽ እንዴ ልጁማ የሁለታችን ሳትከፍላለች ነው ያለው ደግሞ እሺ ዘርጊ ያየሽ ነበር አላቀል ልጅ አልከፈለሽ እንዴ ከፈለኝ ሊበላ ብቻ እንደ ጥንቃቄም ነው ይችላል ይሄ ቪዲዮ እንዴ ተሳጻብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማሪስ በስመ አብ ምን አይነት ጥልቀት ነው ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ነው የሚያውቁት አይመስልኝም ምድን ከጥልቀት ምልቀት ይባላል ያስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ ለስድብ ምላስ አይታዘዝልኝ ምን አይነት ተፈጥሮ ነው ያለሽ እንዴ ምን አይነት ሚስጥር ያገኘሁት ወይ ለማይል እንገራት አንተ ወንድ አይደል እንዴ በዚህ እድሜ ማየ ምናምን ትላለህ እንዴ አይ ለናቴ እኮ ያለው ነገር ቅርሻታ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ሰው ተናጋሪ ያደርገው እንኳን አልናገር ግን ሳስርበው አንቃት ነው እስኪ የስድብ ማት ካወራለች በኋላ ሰው ተናጋሪ ሊያደርግ እኮ ነው። ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ ካልክ በኋላ የስድብ ደርዘን ማውረድ እሱ ደግሞ ካደረግክ በኋላ ሰውን ተናጋሪ ለማስባል እኮ ነው። አንዳንድ ሰው አለ በጣም ስህተት እየሰራ ልክ ባልሆነ መንገድ ላይ እየሄደ ያለ እኔ ልክ ነኝ ብሎ የሚያስብ ሰው ወይም ደግሞ አንደኔ እኮ ሰው የለም ወይም ደግሞ እኔ እኮ ፐርፌክት ነኝ ምናምን እንሂድ ወደ ሌላኛው ቪዲዮአችን። አሁን ደግሞ ስለ ኢሬቻ ማለትም የኦሮሞ ሕዝብ አመታዊ ክብረ በዓል ትንሽ የተባለውን ነቅርብላችሁ። በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡ። ቀን ከወጡ ሰፉ ሰበሩ። ሰው ላይ አደጋ ያደርሳሉ፣ እነሱ ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት
መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። እንወፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የኛንተን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥቷል። ሰፉ ስትሰብር ምንድነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋ እንዲቀጣሃለውም አይልም። ጀስት ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቀህ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ። እሱን ከጠበርክ ግን በምድር ላይ ችግር ይገጥማል። ነፍስ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? እዛ የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳው ከታች ይታያል አይደለም? ሰውነትን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው። እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብረን በሰላም ስንኖር፣ እዛ ግን ጥያቄ አለ ይላል። ነፍስ በኋላ ትጠየቃለች። ተጠይቃ ምን ታደርጋለች? ምን ያደርጋታል? እሱ ነው የሚያውቀው። መጠየቋን ብቻ ነው። ይሄን ነው ማለት የፈለኩት። መልካም አቶ ሙልጌታ፣ በጣም ቆንጆ መልእክት ነው። በትልቅ አባት የቀረበው እኔ ራሱ አላውቀውም ነበር። እዚህ ቲክቶክ ላይ ሳየው ነው ስለ ሁሉንም ነገር እንትን ያልኩትና አሪፍ መልእክት ነው። ጥሩ ትርጓሜም አለውና መልካም የኢሬቻ በዓል ለሙሉ የኦሮሚያ ሕዝብ እመኛለሁ። እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። እኔ ጋር ስለቆያችሁ ከልብ አመሰግናለሁ። ቀጣይ ደግሞ ቆንጆ ቪዲዮዎችን ይዤላችሁ እመጣለሁ። አሁንም ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ቻው።